እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው። ዛሬም እንደተለመደው ሶስት ነገሮችን እናወራለን። በመጀመሪያ ደረጃ ፍቅር ኖ ልክ አይደለሽም ስል እዚህ ጋር እያንዳንድሽ መጥተሽ የተቃወምሻትን የፍቅር ጀማ ዛሬ መልስ እፈልጋለሁ። በተለይ ደግሞ ብዬ ስማችሁን መጥቀስ አልፈልግም። ምክንያቱም ዛሬ የሰጣችሁት ኮሜንት ስላለ ማለት ነው። ለእናንተ ሊናችሁ ይውቀሳችሁና ከዚህ ባለፈ ምን ማድረግ እንደምትፈልጉ ስለዚህ ጉዳይ ብቻ በኋላ ማብራሪያ ፈልጋለሁ። እናም ደግሞ በደንብ ደግሞ ዲቴይል ማብራሪያ እሰጥበታለሁ ማለት ነው። ሁለተኛ ደረጃ ደግሞ የሩታ የሴረኝነት ጥግና የሄርሚ የፍቅር ደረጃ ምን ያክል ነው በሚለው ደግሞ ዛሬም እንደተለመደው ሶስት ነገሮችን እናወራለን። በመጀመሪያ ደረጃ ፍቅር ኖ ልክ አይደለሽም ስል እዚህ ጋር እያንዳንድሽ መጥተሽ የተቃወምሻትን የፍቅር ጀማ ዛሬ መልስ እፈልጋለሁ። በተለይ ደግሞ ብዬ ስማችሁን መጥቀስ አልፈልግም። ምክንያቱም ዛሬ የሰጣችሁት ኮሜንት ስላለ ማለት ነው። ለእናንተ ሊናችሁ ይውቀሳችሁና ከዚህ ባለፈ ምን ማድረግ እንደምትፈልጉ ስለዚህ ጉዳይ ብቻ በኋላ ማብራሪያ ፈልጋለሁ። እናም ደግሞ በደንብ ደግሞ ዲቴይል ማብራሪያ እሰጥበታለሁ ማለት ነው። ሁለተኛ ደረጃ ደግሞ የሩታ የሴረኝነት ጥግና የሄርሚ የፍቅር ደረጃ ምን ያክል ነው በሚለው ደግሞ ልዩነትም በታሪክ አዋዝተን ዛሬ እናያለን ማለት ነው። ሶስተኛ ደግሞ የአብርሽ ጅልነትና የፍቅርና የሩታ ብልጥነት ደግሞ እናወራለን። ብልጥነቱ ግን ወዴት ደረጃ እንደሚያስከዳቸው ወይም ደግሞ እንደሚያደርሳቸው ፈረሱ ይመስክር በሚለው ኖ ፈረስ ኖ ሜዳ በሚለው ደግሞ ነገርየውን እንጀምረዋለን። ስለዚህ ሰላምታ አረሳውም ከእናንተ ጋር መቆየው ኪራ ወንድማችሁን ስቲል ነው ከኔ ጋር በጣም በፍቅር ቆይታችሁ የተጣላችን ሰዎች በፍቅር ደረጃ በፍቅር በምትባሉ ሴት ማለት ነው የተጣላችን ያላችሁ አዚዮንት አዚዩ ላይክ እንደፈለጋችሁ መሆን ትችላላችሁ። እኔ እዚህ ጋር የቆምኩት ለእውነት ነው። እውነት ደግሞ ሁሌ ማምቷ ትቀራለች እንጂ አትበጠስም። ከዛ ባለፈ ደግሞ እያንሰራራች የተሻለ ነገር ይዛ እንደምትመጣ ደግሞ ስለማቅ እዚህ ጋር አላሽቀብጥም። ምክንያቱም ሚዲያ ነው። ብዙ ሰው በጣም ብዙ ሺህ ሰዎች ባሉበት ሰዎች ጋር እኔ የመጣው አላሽቀብጥም። ስለዚህ ጉዳይ ማብራሪያ እንሰጣለን። ከእናንተ ጋር የምቆየው ኪራ ቻናል ነው። ሳብስክራይብ አላደረጋችሁ ሳብስክራይብ አድርጉ። ላይክ በማድረግ ቪዲዮን ጀምሩት እንደተለመደው። በመጨረሻ ደግሞ ሀሳብ አስተያየታችሁ ኮሜንት ስር በማስቀመጥ ጀምሩ ለማለት ወዳለሁ። ስለዚህ የመጀመሪያ ሀሳቤ ትናንትና ዛሬ ነው በእርግጥ የለቀኩት ካለኝ የስራ ጫና አንጻር አልተመቸኝም ነበር። ትናንት ማታ ስለቀረጽኩት ኦሬዲ ጠዋት ነበር መልቀቅ የነበረኝና ስለሱ ጉዳይ እናወራለን። ፍቅር ከዚህ በፊት እንደነገርኳችሁ እንደ ስሟ ፍቅር የሆነ ሴት ነች ብዬ ነበረ። ግን ኖ ማለት ባለብን ነገር ኖ ማለት አለብን። እኔ ፍቅርን ስህተቷን በዚህ ልክ ለማረም የቻልኩበት ምክንያት በምን ታውቃላችሁ? ልክ እንደ እህቴ ስለምወዳ ስለማደንቃትም ስለማቃትም ነው። እያንዳንዳችሁ እዚህ መታችሁ ወይ አታቋት ወይ አታምሩ ወይ አታፍሩ እየመጣችሁ ኮሜንት የምትሰጡ ሰዎች ማለት ነው ለራሳችሁ ፈሩ። እኔ ሺህ ጊዜ ብታደንቁኝ ሺህ ጊዜ ብትወዱኝ ማለት ነው ሀሳቤን ካልወደዳችሁት ይሄ እኔ የማመጣው ሀሳብ ካልወደዳስ የራሳችሁ ጉዳይ ነው። በቃ በዚህ ጉዳይ ላይ እኔ ለእውነቱ ነው የምቆመው። በዚህ ሰዓት ላይ በእርግጠኝነት ልንገራችሁ የምታፍሩበት ነገር ነበረ። ዛሬ ደግሞ አፈራችሁ። የሄርሜላ ወዳጅ ሆነሽ በዛ በኩል ደግሞ ፍቅርን ለምን ነካት ብለሽ እዚህ ጋር ጓ ገጭ ያልሽው 3-4 ሴቶች ያላችሁ የራሳችሁ ጉዳይ ነው። እኔ ማምነው እውነቱን ነው። እውነቱ ደግሞ መናገር ባለብኝ ሰዓት ማውራት አለብኝ። አንተ ስለወደድካት ፍቅር እንትን አትልም ምናምን የሚለው ኮሜንት ደግሞ ማለት ነው አንቺም እኔን ስለወደድሽ አንድ የምትፈይድልኝ ነገር የለም። እግዚአብሔር ነው እኔ የሚያኖረኝም የሚጥለኝም። ስለዚህ ሌላ ነገር እዚህ ጋር ማራቱ ቀርቶ እኔ ሐሳብ ወይም ደግሞ አይዲያ ሳፈልክ ማለት ነው ያንቺ ደግሞ ሐሳብ ወይም ደግሞ አይዲያ ነው በዚህ ልክ ነው ስህተት አለብህ ምናምን ተብሎ ነው የሚወራው እንጂ ሌላ ነገር ስላወራሽ እዚህ ጋር መጥተሽ እኔ ምንም አይመስለኝም። እና ደግሞ እንደ ስራ ይዘኸዋል ወይ በሚለው ነገር ደግሞ እኔ እግዚአብሔር ይመስገን በጣም ሌላ ብዙ ስራዎችን ስላሉኝ እዚህ ጋር
የሚዲያ ሰው ኦልሬዲ ወደ ሚዲያ መቅረብ ስለምፈልግ እውነቱን ይዤ መምጣት ስለምፈልግ ነው። እና የሚፈልገው እኔ አይዲያ የሚፈልገው ሰው ይከተለኛል። ካልፈለገች ደግሞ የራስሽ ጉዳይ ነው። እኔ በዚህ ጉዳይ ላይ አይገባኝም። የስ ነው ምናምን የሚባል እንትን አለች የሆነች ሀሊማ ወይ መሐመድ ብቻ አላቃችሁም። ዛሬ የጻፋችሁት ኮሜንት አሉ። ዛሬ ከገባችሁ ቪዲዮ ላይ ደግሞ እኔ መልስ ለመስጠት ነበር በእርግጥ እንትን ያልኩት በጣም ተዘጋጅቼ የመጣሁት ግን መልስ አያስፈልጋችሁም። ዛሬ የተፈጠረውን ነገር ለእናንተ መልስ ነው የሚሆነው። ምክንያቱም ፍቅር እናንተ እንደምትሉት እሷ እኮ አታውቁም፣ እሱ ብቻ ነው የሚያውቃት ምናምን። ለፍቅር ጠይቋት፣ በምን ልክ እንደምንተዋወቅ ለእሷ ጠይቋት። በጣም ብዙ ነገር አሳልፈናል። በጣም ብዙ ነገር የሄድንበት ነገር አለ። በሌላ ነገር ሳይሆን በስራ ጉዳይ ማለት ነው። እኔ የሚዲያ ሰው ነኝ። ስለዚህ በሚዲያ ሰው ደግሞ እንደ ሚዲያ ሰው ስትቀርበው ደግሞ በጣም ብዙ ሰዎች አሉ፣ የምናውቃቸው የምንቀርባቸው ሰዎች። ስለዚህ ፍቅርን አይደለም ዳጊ ከኔ ጋር ቲክቶክ የሰራ በጣም ብዙ ቪዲዮዎች አሉ ምናምን ዞር ዞር ብላችሁና ከዛ በኋላ ኮሜንት ለመስጠትም ለመሳደብም ጊዜ ከዛ በኋላ አላችሁ፣ የማዕት ጊዜ የተተረፈረፈ ጊዜ አላችሁ። ስለዚህ አሁንም ሀቅ ካላችሁ ደግሞ ምክንያቱ መጻፍ ያለባችሁ በመጨረሻ ሀሳብ አስተያየታችሁ መስጠት ትችላላችሁ ነው የምለው እንጂ ይሄ በመጨረሻ ስድብም ምናምን አስቀምጦ የሚል እንትን የለኝም። እኔ ስለሰደባችሁ ምናምን ምንም ነገር አይሰማኝም። እዚህ ጋር ፍቅር አውቃለሁ፣ እኔ አላኖራትም፣ እግዚአብሔር ነው የሚያኖራት። እንደዛም ሆኖም ግን እኔ ስለወደድኳት ትኖራለች፣ እኔ ስለጠሏት ደግሞ ትሞታለች የሚል እሳቤ ይዛችሁ ሌላ ደንቆር የሆነ አስተሳሰብ አታስቧ። እዚህ ጋር እነዚህ ሰዎች ናቸው፣ ይሳሳታሉ፣ አሪፍ ነገርም ይሰራሉ። እንደ ኳስ ደጋፊ እኔ የአርሴናል ደጋፊ ነኝ ተብሎ ሙጭጭ እንደሚባሉ ይህ እውነታ ነው። በቃ እኔ የአርሴናል ደጋፊ ከሆንኩ የአርሴናል ደጋፊ ነኝ። ከዚህ በኋላ ተሸነፈም እናደዳለሁ፣ ካሸነፈ ደግሞ ደስታዬ በሌላ ነገር ገልጽና ደስ ብሎኝ ይውላለሁ ወይም ደግሞ አድራለሁ ማለት ነው። የእነዚህ ሰዎች ግን ሰዎች ናቸው። አብርሽ ሲሳሳት ኖ ልክ አይደለህም አንተ እንደ እንትኑ ባልታዛር ባለስልጣኑ ባልታዛር አንተ ደግሞ ዩቲዩበሩ ባልታዛር ሆነዋል ብለን ሰድበነዋል። ሩታ መተተኛ ስትሆን ትናንትና በጣም እንደዚህ ከቦታጀራ ጀምራችሁ በፍቅር ደረጃ ያመጣችሁበትን ደረጃ አልፈሽ ዛሬ ግን እንደዚህ መሆንሽ ልክ አይደለም ብለን ሰድበናታል። ዴቭ ልምጥምጥ ሰው ነህ ብለን ሰድበነዋል። ዳኒ ከዚህ በፊት በጣም ሙድ የሚይዝ አይነት ሰው ነበረ። ሙደኛን እንደዚህ ተብሎ ሰው አይገሰጽም ብለን እሱ እኮ ከሩታ ጋር እንዲሆን ነበር ፍላጎት ኦልሬዲ። ግን ነገርየው ገባና ወደ ሄርሜላ መጣ። አሁን ግን ሲሄድበት የነበረው ነገር አሪፍ ስለሆነ አሪፍ በማለት ደግሞ ነገሮችን ተማ ጀመር። ቡዜ እንደ ታላቅ ማስተካከል ያለባትን ነገር ጓ የምትልበት ወይ ነው በጣም የምትናደደው ነገር አለ። የማውራት ችሎታም የላትም። የምታበላሸው ነገር አለ የስሜታዊ ከመሆኗ የተነሳና እሷን በጣም ብዙ ጊዜ ሰድበናታል። ሜሪ ፒንክ በጣም ማለት ሁሉንም በሚባል ደረጃ ሲሳሳቱ ኖ የስ ኖ የስ እያል ስቲል ነው እስካሁኗ ቀን ድረስ ቆይተናል አብረን። ስለዚህ ፍቅር ብፁዕ ወይም ደግሞ መላእክት አይደለችም። በዚህ ልክ እኔም ነግሬያቸዋለሁ። ፍቅር ከዳጊ ጋር የጀመረችው ላይፍ አለ። እነሱ ላይፍ ደግሞ እኔ በሚዲያ ሳይሆን በአካል የማውቀው ታሪክ ነው። ስለዚህ እንደዚህ ማድረግ አልችልም ብዬ ለራሴ አስቤ ፕራንክ ነው። ፕራንኩን ግን አበዛሽው ነው የኔ ጥያቄ የነበረው፣ አበዛሽው። ስለዚህ በሴት የፍቅር ልብ ደረጃ ላይ እየተጫወች ነው። ይሄን ደግሞ ነገ ጠዋት ዋጋ ያስከፍልሻል። ልክ አይደለሽም። ቢያንስ አንቺም ትናንትና ከትናንት ወዲያ ብዙ ላይፍ አሳልፈሻል። ከእንትና አብርሽ ጋር ነበርሽ፣ ተለያዩ። ከዛ በኋላ ከፉፉ ጋር መጣች። ከፉፉ ጋር ደግሞ ልጅ ወለዱ ምናምን ብዙ ክስ ደረጃ የሚያስደርስ ነገር ተደረሰና ብቻ የሚያስጠላ ላይፍ ላይ ደርሳ ነበረ። ስለዚህ ይህን ነገር ለማስተካከል አሁን የሩታ ህይወት ለማስተካከል ከመጣች በራሱ የሄርሜላ ልብ ወይም ደግሞ ላይፍ በምን ልክ ታስበው ነው? እንደ ሴት ስታስበው እኮ ሁለቱም ሴቶች ናቸው። በእርግጥ አይደለም። ሲጀመር ደግሞ ሄርሚ መጀመሪያ ሄደችው ራሷ አይደለችም። አብርሽ በራሱ ጊዜ መጣና በፍቅር ተመዱ እንትና የዛኔ ደግሞ ሩታ አልፈልግህም በምትልበት ሰዓት ነበረ። ስለዚህ በዚህ ጉዳይ ላይ ፍቅርን ልጠላት ነው ማለት ነው። ወሬ ጠልቻታለሁ እኮ ግን ነገ ጠዋት የተሻለ ነገር ይዛ ሀሳብ ከመጣች
እንደ መውደድም እንደ መጥላትም አይዲያ ብቻ ሳይሆን ኖ ይሄ ሰውዬ ልክ ነው፣ ዛሬ ትክክል አላረግሽም፣ ዛሬ ደግሞ ትክክል አረጋል። እኔ እኮ በዚህ ጉዳይ ላይ ስቲል ነው ሄርሚን አንድ ጥፋት ስላላገኘሁባት እኮ ነው እንደዚህ ደረቴን ነፍቼ ማወራ ማለት ነው። አንድም ጥፋት ስላላገኘሁባት ነው። ነገ ጠዋት ግን ከዚህ በፊትም እኮ የሆነ አብርሽ በጣም ታሞ ማለት ነው አብርሽ ምናምን ብላ ስታቅፈው ምን ስትለው ነው ኤርሚ በዚህ ጉዳይ ላይ ልክ አይደለሽም ብዬ እኮ ብዙ ነገር አውርቼ ነበር አይደለም? ይሄ ነገር ለምን ደግሞ ማስታወስ ያልቻላችሁት? ስለዚህ ይሄ ሚዲያ ነው። እንደ ሚዲያ ሰው ደግሞ እኔ እንደ አርሴናል ኳስ ተጫዋች ወይም ደግሞ የአርሴናል ደጋፊ እንደሆንኩ ሰው ሙጭጭ ብዬ እንትን አይልም። ማንቸስተር ሲያሸንፍ ማንቸስተር ጋር እየሄድኩ መሳደብ አሰልጣኙም ልክ አይደለም እንትና ምናምን አይደለም ምናምን ብዬ ሙጭጭ ማለት አይደለም። ግን እውነቱ መጋፈጥ ስላለብኝ በዚህ ጉዳይ ላይ ለዛ ነው እና ይሄን እውነት ለምን ተጋፈጥ ከምትሉ ሰዎች ካላችሁ አሁን ገና ሳይረፍድባችሁ አንሳብስክራይብ አድርጉ። እኔ ይህን ተማምኛ አይደለም ይሄ ላይፍን የምቀጥለው በጣም ብዙ ላይፍን የምቀጥልበት ህይወት ስላለኝ ማለት ነው። ስለዚህ ሲጀምር እሱ አታውቀውም እሱ አንቺ ነሽ የማታውቂያት በዚህ ጉዳይ ላይ እንደዚህ ብለሽ ኮሜንት የጻፍሽው እህቴ ማለት ነው። አንቺ ነሽ የማታውቂያት። ስለዚህ አሁን ወደ ሀሳቡ ልምጣ። በጣም ቅድም ዲቴል ማብራሪያ እሰጣለሁ ብዬ ነበረ እንትን ያልኩት በአንዳንድ ምክንያቶች ብቻ አርፍጄ መጣሁኝና ነገሮችን ወደ ዛሬ አይዲያ ደግሞ በደንብ እንምጣና ዛሬ ደግሞ ፍቅር እንግዲህ የመጣችበትን ቪዲዮ አለ እና ከትናንት የበለጠ ነው እንግዲህ የጠለዋት። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁም ስጡልኝና ሀሳብ አስተያየታችሁ ደግሞ በምን ምክንያት እንደሆነ ሀሳብ እንድትሰጡኝ ነው የምፈልገው፣ ለእኔ እንዲያሳምነኝ ማለት ነው። እኔ አሁን በጣም ውስጤ ያምኖበት የማወራው ነገር ስለሆነ እናንተን ያመናችሁበትን ነገር በዚህ ጉዳይ ላይ እንጽፉልኝ ነው የምፈልገው እንጂ አላስፈላጊ ስድብ የደንቆሮ ወይም ደግሞ ያልተማረ ሰው መገለጫ ነው። ስለዚህ እኔ ደግሞ እንደተማረ ሰው በዚህ ጉዳይ ላይ በሚዲያ መጥቼ ሳወራችሁ እናንተም እንደተማረ ሰው ወይም ደግሞ እንዳልተማረ ምሁር ሆናችሁ በዚህ ጉዳይ ላይ ሀሳብ አስተያየታችሁን መስጠት ትችላላችሁ ለማለት ወዳለሁ። ሌላ ምንድነው ያመጣ ነው የሩታ ብልጠት፣ የሩታ ይሄ ሰይጣናዊ ሴራና የሄርሚ ደግሞ ስስ የሆነ የፍቅር ደረጃ ነው የምናየው። ሩታ እሷ ጋር እንድትመልሰው ያላረገችው ጥረት የለም። ስቲል ነው በጣም ብዙ መንገዶችን ሄዳለች። በጣም ብዙ የእሱ ወዳጆች የሚባሉ ሰዎችን ይዛ መታ እንዲያወሩት ከወንድሟ ኤፍሬም ጀምሮ እስከ ወዳጆቹ ወንድሙ እንትና ዴቭ እኮ ኦልሬዲ ሄርሚ ጋር መጥቶ ነበር። እውነቱን አምኖበት በጣም በቃ አምኖበት መጥቶ ነበር። ግን የሆነ ሰዓት ላይ ወደ ራሷ ሽፍት እንዲያደርግ ምናምን አረገችና ነገሮችን ደግሞ ይበልጥ እንዲበላሹ ምናምን ማድረግ ጀመረች ማለት ነው። አሁንም አልረፈደም። የትናንትና አብርሽ ዝም ብሎ ነገሮችን ስላለፈ አሁን ደግሞ ይህን ነገር በማድረግሽ የሚፈጠረውስ ነገር ምንድን ነው ብላችሁ ለምን አታስቡም? ሲጀመር ከዚህ በፊት እንደተለመደው ዛሬ አንድ ታሪክ ልንገራችሁና ከዛ በኋላ የእነሱ ልዩነት ታውቁታላቸው ማለት ነው። የሆነ ጊዜ አንድ ገበሬ አንድ አህያ ነበረችው። ከዛ ገበያ ይዟት ይሄድና አንድ ገዢ ይመጣል። ከዛ በኋላ ዋጋ ስንት ነው ሲባል 10 ምናምን ሺህ ያለው 10 ሺህ ልውሰዳት ሲለው ተደራድሮ ምናምን በ10 ሺህ ብር ተስማሙ። ስለዚህ ምን አለው ሰውየው ዛሬ ቤተሰቦቼ ጋር ስለማድር ነገ ግን ይዣት እሄዳለሁ፣ ብሩ ግን ይኸው ሌላ ሰው እንዳሸጣት ብሎ 10 ሺህ ብር ቆጥሮ ሰጠው ለነጋዴው ማለት ነው፣ ወይም ደግሞ ለገበሬው። ከዛ ገበሬው ምን ያደርጋል መሰላችሁ? በዚህ ሰዓት ላይ ብሩ እንደተቀበለ ለካ አህያዋ አሟት ነበረ፣ በጣም አሟት ነበረ ለመሸጥም ያሰበው። ሸወድኩት ብሎ ባሰበበት ሰዓት ሰውዬ ደግሞ በግልጽነት ይህን ነገር ሲያደርግ በነጋታ ሞታ አደረች፣ ሞተች እና የገዛትን ሰውዬ ሄዶ እንዴት ነው አለቃ እንግዲህ አህያዬን ልወስዳት ነበር ሲለው፣ ወይ የሞተች እኮ እንዴት የታመመች አህያ ሽጥልኛል ሲጀመር ምናምን ሲለው እንግዲህ ሞታለች፣ ስለዚህ ብር ይመልስኝ ስሉ ነው የተከፈለ ብር አይመለስም አለው። ዋናው አይዲያው እዚህ ጋር ነው ያለው። ኦኬ እንደዛ ነው አላው፣ ችግር የለውም እሺ በቃ ስለዚህ አህያዋን ልውሰዳት ብለው በጋሪ አጭኖ ወደ ቤቱ ወሰዳት። ከዛ የሆነ ሰዓት ላይ በሌላ ጉዳይ ደግሞ ገበያ ላይ ተገናኙና እኔ ከዛ ስራ ወንድም ያለው እኔ ግራ የገባኝ ነገር ባለፈው አህያዋን ግን ለምንድን ነበር የሞተችው አህያ ግን ለምንድን ነበር የወሰድካት አለው። በጣም አመሰግናለሁ ወንድሜ፣ እንደውም ከአንተ ጋር ይዤው ከሄድኩም በኋላ በጣም አትራፊ ሆንኩኝ አለው። እንዴት አለው። የገዛትን ወይም ደግሞ በጋሪ ይዟትን ጭኗትን የሄደው ሰውዬ
ከአንተ ጋር 10,000 የገዛዋትን እኔ ግን 29,000 ነው የሸጥኳት አሉ። እንዴት ሆኖ በምን እንደዚህ ሊሆን ይቻለ ሲለው አህያዋን በ100 ብር እጣ እንድትል አረኩኝ። በመጀመሪያ ደረጃ በጣም ጠንካራ የሆነ አህያ አለኝ። ስለዚህ በ30 ሰው ነው እጣውን እንትን የምለው ማወጣውና 30 ሰው ብቻ በ100 ብር ብቻ ሲባል 30 በ100 30,000 ሆነ ማለት ነው። ከዛ በኋላ ሞላና 30,000 ሞላለት። 30,000 ሞላለት። ወይ ባለ እጣው እንትና ሆነ ምናምን ተብሎ ተንጨብጭቦለት ምናምን። ከዛ መጥቶ ሊወስዳት የደረሰው ሰውዬ ሲያያት አህያ ሞቷል። እንዴት ሞተች አህያ ምናምን አለ። እኔ አላቅም ብቻ ዛሬ በተፈጠረ እኔ ምን እንደተፈጠረ አላቅም ብቻ ግን ሞታ አደረ። በቃ ብሬን መልስልኝ ምናምን አለ። እሺ በቃ ይቅርታ ወንድሜ በጣም ይቅርታ ምናምን ብሎ 100 ብር መለሰለት። ስለዚህ ስንት ይቀራ ማለት ነው? 2,900 ብር። ይሄ የብልጠት ሂደት ነው። አሁንም ሌላ ሶስተኛ አጀንዳችን በዚህ አሁን በተረኩት ትረካ ላይ ስናነሳው አብርሽ ያረከውን ነገር ይሄን ነገር ነው። ትናንትና እጠቀምበታለሁ ብለህ የሸጥከውን ዛሬ በ29,000 እየሸጠ ነው። ነገ ጠዋት ደግሞ ምን እንደሚፈጠር አናቅም። ስለዚህ ኖ ያለብን ነገር ኖ የስ ያለብን ነገር ደግሞ የስ ማለት ብንችል ደስ ይለኛል። ሲጀመር ፍቅር አንድ ሰው ከፍ ለማድረግ አንድ ሰው መጣል አይጠብቅብሽም። ውሸት ሁለት አይነት ውሸት ነው። አንደኛ ሰው ለመጣል፣ አንደኛው ደግሞ ሰው ከፍ ለማድረግ። ያንቺ ደግሞ ለመጣል ሆነና ነገርየው ነገ ጠዋት የምታገኘው ነገር ነው። በዚህ ጉዳይ ላይ በእርግጥ በጣም ስለምተማመን ነው። እኔ በእግዚአብሔር አምናለሁ፣ በእውነት ደግሞ አምናለሁ በሀቀኝነትና ስለዚህ ሀቅሽን ይዘሽ ከዳጌ ጋር ላይፍሽ ብትቀጥይ ደስ ይለኝ ነበር። ልክ አንቺ ለሩታ እንዳሰብሽላት ለሄርሚም የሚያስቡላት በጣም ብዙ ቲክቶከሮች ካፕል ሙድ የሚሰሩ በጣም ብዙ አሉ። እነሱ ያንቺ አሁን አንቺ የሰራሽውን ስራ መስራት አቅቷቸው አይደለም፣ ግን ጥሩ አይደለም። በአንድ ሰው ህይወት ላይ መጫወት ከሩታ ጋር ሆኖ ከሄርሚ ጋር ሆኖ ይህን ነገር ቢሰሩ ማለት ነው ለሩታ ነገ ሌላ ጠባሳ ነው። ይህን ነገር ደግሞ እንዲሆን ስለማንፈልግ ነበረ አብርሽን በራሱ ምርጫ እድል የሰጠ ነው። ይበልህና አብርሽ ደግሞ በአንተ ምርጫ ሁለቱንም ሴቶች ትተ ሌላ ሴት ጋር መሄድ በራሱ ሌላ ትልቅ ኃጢአትም ጥፋትም ነበረ። ይበልህ ነው ያልኩት ዛሬ። ሄድ ለፍቅር አነቃት፣ ለእንትና አነቃት፣ ለእንትና አረቃት ምናምን እኔ አይመለከተኝም። ይህ የአንተ ጥፋት ነው። ገና ከዚህ በላይ ብዙ ነገር ቅጣት ይደርስሃል። ደግሞ ይህን ነገር እንዳትረሳ። ፍቅርም አሁን ያረግሽው ነገር ለአንድ ሰው መከታ ለመሆን ሌላ ልብ እየጎዳሽ ነውና ይቅርታ ማለት ካለብሽ ይቅርታ በይ። በጣም ብዙ ወዳጆች እንዳሉሽ አውቃለሁ፣ ግን ሰዎቹን ለማስታረቅ ወይም ደግሞ አንድ እንዲሆኑ በዚህ ልክ መምጣት አልነበረብሽም። ድራማ መስራትሽ በራሱ ድራመኛ መሆንሽን ነው የማውቀውና ድራማ መስራትሽ በራሱ ከአንቺ የሚጠበቅ ነገር ነው። ምክንያቱም ብዙ ነገር ከዚህ በፊት አድርገሽ ያሳለፍሽ ሴት ነሽ። ለዛ ነበር በጣም ሰወድሽ የነበረው። አሁን ግን እዚህ ድረስ ነው የዘጋሽ። ይሄን አይዲያ የሚጠሉት ካሉ ይጥሉት። ብቻ ግን ፍቅር ሁሌ ያሸንፋል። ሄርሚ ደግሞ ከአብርሽ ጋር እንኳን ባትሆን ማለት ነው ከአብርሽ የበለጠ ትልቅ የሆነ የፍቅር ደረጃ እንደምትደርስ በመተማመን ዛሬ ቪዲዮን እዘጋለሁ። ከእናንተ ጋር የቆየው ኪራ ቻናል ነኝ። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ በቅንነት ሀሳብ አስተያየት ስላችሁ የሚያሳምን ከኔ ተቃራኒ የሆነ ነገር ጥያቄ ጠይቁኝ። በስነ ስርዓት ሪፕላይ ላይ የገባው እመልስላችኋለሁ። ካልሆነ ግን መሳደብ አልለውም። ብቻ ያልተማረ እንትን የሚለው ነገር ነው። ምክንያቱም ሀሳብ ወይም ደግሞ አሳማኝ ነገር የሌለው ሰው የሚያደርገው ነገር ስለሆነ በእናንተ አልፈርድም። ስለዚህ እንድታሳምኑኝ ሀሳብ አስተያየታችሁ ኮሜንት ስር እየገባችሁ አስቀምጡልኝ። ከዛ ባለፈ ግን ሁሌ ኪራ ለእውነት ብቻ ነው የሚቆመውና እውነቱ ደግሞ ስቲል ነው እኔ የታየኝ ሄርሚ ጋ ያለው ፍቅር ብቻ ነው። ምክንያቱም እኔ ፍቅር እንድማር ብዬ ነው ይህን ሁሉ ሳብስክራይብ ያደረኩት ይህን ሁሉ ቻናል ያዩ የምናምን የሄርሚ የሁሉንም ቡዜ ምናምን ነገር። ከዛ በኋላ ደግሞ መንቀፍ ያለብኝ ነገር ነቅፋለሁ። አላስፈላጊ የሆነ ቃል ካወራም ይህን ነገር ልክ አይደለም ብዬ ለማውራትም እገደዳለሁ ማለት ነው። ከዛ ባለፈ ግን ይሄ ቋሚ ስራው ነው ብላችሁ ሌላ ነገር የምታስቡ ሴቶች ግን እዚህ ጋር ምን ማለት አልፈልግም ብቻ
ሌላ ጊዜ በሌላ ቪዲዮ ምን አይነት ስራ እንደምሰራ በደንብ አሳያቸዋለሁ ማለት እወዳለሁ። ስለዚህ ከእናንተ ጋር የቆየው ኬራ ወንድማችሁ ዛሬ ትንሽ ወሬ ያበዛውም። ሰብስክራይብ አላደረጋችሁ ሲል ነው እያያችን እኮ ሰብስክራይብ አድርጎ ለማለት እወዳለሁ። አሻም